አብረሽ ሁለቱንም ተሰናበተ። እንግዲህ ልብሱ እስከዛሬ ድረስ ሲቀመጥ የነበረው ሩትዬ ቤት ነው። ሌላ ቦታ ልብስ የለውም ነበር እና ልብሱን ለመውሰድ እንግዲህ ሚስቱ ቤት ሄደና ልጄን አደራ፣ የበኩር ልጄን አደራ፣ የመጀመሪያ ልጄ ነው፣ ብዙ ነገር ያየሁበት ብዙ ዋጋ የከፈልኩበት ልጄ ነው እና እባክሽ አደራ ልጄን ጠብቂልኝ አላለም መሰላችሁ? እስከዛሬ ድረስ ልጁን ተንከባክቦ ከጎኑ ሆኖ በእርግዝና ሳን ተንከባክቦ ያሳደገ ይመስል ይሄ ሁሉ ሲረገጥ ልጁ ተዘዝቆ እስከ እንገለዋለን ብር ከፍለን እንገለዋለን እስከሚባል ድረስ እስከሚደረስ ድረስ ዝም ብሎ አሁን አውቆ ይሄ እንትን ሃይማኖታችን ላይ አጥቀሉድ መልስጡም ብለን እኛ ስንመከራከር ስንጀምር ያንን ነገር ለማስረሳት ብሎ ነው ይሄን ድራማ የጀመሩት ማለት ነው። ለሄድ ነው ከተማ ለወጣ ነው። እስከዛሬ ድረስ ምንም ልብስ የለም። ልብስ ሌላ ቦታ አልነበረም። ሆቴል ይዤ ነው እየኖርክ ያለሁት ብለህ ነበር አይደለ? ወይም ደግሞ ሄርሜላ ቤት አልነበረም ልብስ። እንዴት ነው ዛሬ ልትሄድ ስትነሳ ሻንጣም ልብስም ምንም ልብስ ሳይኖርክ እንዴት ኖርክ እስከዛሬ ድረስ ውጪ ላይ ማለት ነው? ከሩት እየተለያይተ እንግዲህ 1 አመት ምናምን ሆናችኋል አይደለ? ከተለያይታችሁ መኖር ከጀመራችሁ እና እንግዲህ እንደዛ ብለዋል። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እና የኔ ወርቆች አንድ ነገር ልጠይቃችሁ ማለት ነው። ዩቲዩብ ማለት ነው ቪዲዮውን ትንሽ 2 ደቂቃ ምናምን እንዳዩት ያቆምብኛል ማለት ነው። አሳልፌም ወይም ደግሞ ሙሉን ማየት አልችልም እና እባካችሁ መላበሉኝ። የምታውቁ ሰዎች ኮመንት ላይ አስቀምጡልኝ። እናንተ ጋር በትክክል ነው የሚታየው ቪዲዮዬን ሙሉ ይታያል ብዬ ብዙ ሰው ጠይቄያለሁና ይታያል። እናንተ ጋር ሙሉን ትሰሙታላችሁ አይደለ? እስቲ እስከመጨረሻው ቼክ አድርጎልኝ እባካችሁ። ቪዲዮ ይታያል እስከመጨረሻው ድረስ። የነሩትንም የትኛውንም ቪዲዮ ከ2 ደቂቃ በላይ ማየት አልችልም ማለት ነውና እባካችሁ እስቲ ቪዲዮ ይታያል አይታይም እስከመጨረሻው የሚለውን አይታችሁ ንገሩኝ እሺ፣ የምትወዱኝ ማለት ነው። እና አብርሃም እንግዲህ ያው ዛሬ እንደዚህ ሮማንቲክ ሆኗል። ዛሬ ደግሞ ማለት ነው ቀይ በቀይ አድርጎ ይመጣ እና ማለት ነው ሩትዬ እንግዲህ ከከተማ ማትወጣም። እንዴት እንደዚህ አደራ ብለኝ አታውቅም? ልጅን እንደዚህ አደራ ብለኝ አታውቅም? እስከዛሬ ድረስ እኮ እዚህ ሆነ ራሱ ለ1 ወር ለሳምንታት ሳትመጣ ትቆያለህ። አሁን ግን ደግሞ ማታገኘው አስመስለክ ነው እየተሰናበትከው ያለከው። ምንድን ነው ችግሩ ንገረኝ ብላለች። እና ያቺ ሄርሜላ የምትባለው መታለች። ሁለቱም ሴቶች አልቅሰዋል። እና አታልቅሱ ውዶች፣ አታልቅሱ።